ጎበዞች እንኳን አደረሳችሁ። እንኳን አብሮ አደረሰ። እቤታችሁ ቁጭ ብላችሁ የምታዩን ልጆችም እንኳን አደረሳችሁ። እስኪ እንኳን አደረሳችሁ በሏቸው። እንኳን አደረሳችሁ። በጣም ጎበዞች። እንግዶቼ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ቤታችሁ ቁጭ ብላችሁ የምታዩን ልጆች ደግሞ እንኳን ለገና በዓል በሰላም አደረሳችሁ። ዛሬ የገና በዓልን ምክንያት በማድረግ በጣም ጎበዝ ልጆች ጦጢትዬ ገናን ካንቺ ጋር ነው የምናከብረው ብለው ወደኔ መጥተዋል። ከነሱ ጋር የሚኖረኝን ቆይታ የትም ሳትሄዱ ተከታተሉን። እሺ፣ መቼም ዛሬ በጣም ብዙ ነገር ነው የምታቀርቡልኝ። እሺ፣ አሁን አረፍ በሉና በጣም ደስ ይላል። እሺ፣ አሁን ደግሞ እቤታቸው ቁጭ ብለው ገናን ከኛ ጋር ያከበሩ ላሉ ልጆች እናንተን እየተከታተሏችሁ ላሉ ልጆች ስማችሁን ትነግሩንና የእንኳን አደረሳችሁ መልእክታችሁን አስተላልፋችሁ የምታቀርቡልኝን ነገር ታቀርቡልኛላችሁ። እሺ፣ አንተ ስምህ ማን ነው? ሮቤል ከለላ። ሮቤልዬ፣ የእንኳን አደረሳችሁ መልእክትህን ማስተላለፍ የምትፈልግ ከሆነ ለምትፈልጋቸው ሰዎች እንኳን አደረሳችሁ ማለት ትችላለህ። ጓደኞቼ፣ ቤተሰቦቼ፣ እናት አባቶቼ እንኳን ለገና በዓል አደረሳችሁ። እናመሰግናለን ሮቤልዬ። ዛሬ እንግዲህ የገና በዓልን አብረን እያከበርን ነው። ምንድነው የምታቀርብልኝ ዛሬ? ግጥምና መዝሙር። በጣም ደስ ይላል። ግጥምና መዝሙርህን አቅርብልኝ። የግጥሜ ርዕስ ፈጣሪ ደሜ ውስጥ ፍቅርህ አለ፣ አእምሮዬ ውስጥ ትዝታህ አለ፣ ልቤ ውስጥ ማረፊያህ አለ፣ ምኖቤ ውስጥ መልክህ አለ፣ እንቅልፌ ውስጥ ህልምህ አለ፣ ቃላቴ ውስጥ ስምህ አለ። አጨብጭቡለት፣ ሞቅ ያለ ጭብጨባ። እናመሰግናለን። መዝሙርህንም አቅርብልኝ። አክምባሎ ፈጀኝ እኔን ይፍጀኝ፣ እሾህ ወጋኝ እኔን ይውጋኝ። አክምባሎ ፈጀኝ እኔን ይፍጀኝ፣ እሾህ ወጋኝ እኔን ይውጋኝ። ተኝተንም ቆመን ይለናል ቅርቅር፣ በእኛ ዘመን ሲቀር እንዲህ አይነት ፍቅር። አቤት ጨዋታችን አይለሰው ማማሩ፣ የዛሬው እንዲያምር ከጥንቱ ተማሩ፣ ከጥንቱ ተማሩ። ሞቅ ያለ ጭብጨባ ጨብጭቡለት። በጣም ጎበዝ ነህ። በጣም አመሰግናለሁ። ስሜ ኢዛና ዮናስ ይባላል። የመጣሁት ከአይከን አካዳሚ ነው። ክፍሌ ኬጂ 3 ነው። እንኳን አደረሳችሁ ለገና በዓል። እንኳን አብሮ አደረሰን። ምንድነው የምታቀርብልኝ ዛሬ? ተረት። እሺ፣ ተረትህን አቅርብልኝ። ተረት የመሰረት ተለታት አንድ ቀን ሶስቱ በሬዎችና አንዱ ነብር እበላቸዋለሁ በሬዎቹን ዛሬ ሳልበላቸው አልቀርም ብሎ እበላቸዋለሁ እያለ አንድ ቀን እየሄደ እያለ በሬዎቹ አንተ አትበላንም እኛን ብለው ውግት አድርጉት። ከዛ አንዱ ደግሞ በእርግጫ ብሎ መሬት ላይ ፈረከዘ። ከዛ አንድ ቀን አንዱን በላ፣ ሁለተኛውን በላ፣ ሶስተኛውንም በላ። እሺ፣ ተረቴን መልሶ አፌን በዳቦ አብሶ። ሞቅ ያለ ጭብጨባ ጨብጭቡለት። ስሜ ሴትና አክሊሉ ይባላል። የመጣሁት ከአይከን አካዳሚ ነው። ክፍሌ ኬጂ 2 ነው። እንኳን አደረሳችሁ ቤተሰቦቼ፣ ጓደኞቼ፣ ፈጣሪ እና ሁሉንም ያሳደገኝን እግዚአብሔርም አመሰግናለሁ። እሺ፣ ዛሬ ምንድነው የምታቀርቢልኝ? መዝሙርሽን ድምጽሽን ከፍ አድርገሽ አቅርቢልኝ። እናንተ ደግሞ በጭብጨባ አግዟት። እሺ። You are my sunshine, my only sunshine. You make me happy when sky are gray. You never know, dear, how much I love you. Please don't take
my sunshine away. ሞቅ ያለ ጭብጨባ። አንቺ ስምሽ ማን ነው? ረዴት ያልቅበት። ረዴትዬ ለገና በዓል እንኳን አደረሳችሁ ማለት የምትፈልጋቸው ሰዎች ካሉ እድሉን ሰጠውሽ። ጓደኞቼ፣ ቤተሰቦቼ እንኳን ለገና በዓል አደረሳችሁ። እንኳን አብሮ አደረሰን። በጣም ጎበዝ። ምንድነው ዛሬ የምታቀርቢልኝ? እኔ ተረት። እሺ ተረትሽን አቅርቢልኝ። ተረት የመሰረት ጅብና አይጥ ነበሩ። እሺ ግን አይስማሙም ነበር። ከዛ ደግሞ እጌዱ ነበር። እሺ ከዛ ነብሩ ጦጣውን ዛሬ ካላገኘሁት ዛፍ ላይ ወርዶ እበለዋለሁ አለ። እሺ ከዛ ደግሞ አንድ ቀን ወርዶ ያለሙ አላየውም ነበር። ኋላ ተደብቆ ነበር። ጥራንድ አንተ ሁሌ ለምን አታግዛኝ ብሎት ከዛ ቆራርጬ ነው የሚበላው ቤቴ ብሎ ሁሉም ጠርቶ ከዛ እየበሉ ነበር። እሺ ከዛ ነብሩ መጣና እየተጓጓዘ ነበር። እንዴ የታለ ጦጣውስ እየፈለጉ ነበር። ከዛ አንበሳ በልቶታል። ወይኔ አንበሳ ሆዱ ነፍቷል፣ በልቶታል እኮ። አለቀ። ሞቅ ያለ ጭብጨባ። ስሜ ዋዜማ ሰለሞን ይባላል። የመጣሁት ከይከን አካዳሚ ነው። እንኳን አደረሳችሁ መምህሬ፣ ቤተሰቦቼን፣ እህቶቼን፣ እናት አባቴን እና ፈጣሪን እንኳን አደረሳችሁ ማለት እፈልጋለሁ። እናመሰግናለን። እሺ ምንድነው የምታቀርቢልኝ? ግጥም። ግጥምሽን አቅርቢልኝ። የግጥም ርዕስ ገና። የገና ዛፍ አስጊጠናል፣ በቀለማት አድምቀናል። ቀይና አረንጓዴ መብራት በቤታችን ይበራል። ስጦታዎች ተዘጋጅተዋል፣ ከዛፍ ስር ተቀምጠዋል። እንኳን አደረሳችሁ እያልን ለጓደኞች ሰጥተናል። ገና መጣ በደስታ በጎጇችን በአንድነት። ነጭ ጋቢ ለብሰናል፣ ደስ ብሎናል በህብረት። ጌታችን ተወልዷልና ፍቅር ለዓለም ደምቆ ይታይ። ልጆች ኬክና ጣፋጭ ቀርቦልናል በተርታ። ልጆች እንደታል ልደቱን ጌታ፣ ልጆች እንደታል ልደቱን ጌታ። ሞቅ ያለ ጭብጨባ ጨብጭቡላት። በጣም ጎበዝ። እንግዲህ ስለ ገና በዓል ቆንጆ ግጥም ነው ያቀረብሽልን። ስምህ ማን ነው አንተ? በረከት ያልቅበት። በረከትዬ እንኳን አደረሳችሁ ማለት የምትፈልጋቸው ሰዎች ካሉ እድሉን ሰጠው። ወንድሜ፣ እህቴ፣ እናትና አባቴ እንኳን ለገና በዓል አደረሳችሁ። እሺ እንኳን አብሮ አደረሰን። ምንድነው ዛሬ የምታቀርብልኝ? ማቀርበው እንቆቅልሽ። እሺ ጠይቅ። እንቆቅልሽ። ምን አውቅልህ? ቀይ ስፖርተኛ ተገልብጦተኛ። ቀይ ስፖርተኛ ተገልብጦተኛ። ማን ነው የሚመልስለት? እሺ አንተ መልስለት። ምላስ። ምላስ ነው። አጨብጭቡለት። ቀይ ስፖርተኛ ተገልብጦተኛ ምላስ ነው። በጣም ጎበዝ። እሺ ሌላ ምን አለ? ሌላ መዝሙርህን አቅርብልኝ። አንድ ልጅ ነበረ ተራሮ ሚሏት፣ ድንጋይ ላይ ቁጭ ብላ ነፋስ ወሰዳት። የቀበና ውሃ ምቹ ደፈረሰ፣ ምንም ሳላጠና ፈተናው ደረሰ። አባወሮ ሚዳለ ፈረሲ ወለቀብኝ፣ ያቺ እናቴ ብሰማ ረፈችኝ በሳማ። የሰንባውን ሁኔታ አልጋንጥፉ መኝታ፣ አተንጃጁ ልጆች እመጣለሁ ዳቦ ቆሎ በልቼ ቼቼቼ አንተን የተኘች። ሞቅ ያለ ጭብጨባ ጨብጭቡለት። በጣም ጎበዝ። እሺ አንተ ስምህ ማን ነው? ምን ተስኖት ያልቅበት። ምን ተስኖትዬ እንኳን አደረሳችሁ ማለት የምትፈልጋቸው ሰዎች ካሉ እድሉን ሰጠው። እናቴንና አባቴን እንኳን አደረሳችሁ። እናመሰግናለን። እሺ ምንድነው ዛሬ የምታቀርብልኝ? መዝሙርና እንቆቅልሽ። እሺ አቅርብልኝ። እንቆቅልሽ። ምን አውቅልህ? ነጭ ስፖርተኛ ተገልብጦ ተኛ።
ነጭ ስፖርተኛ ተገልብጦተኛ። እኔ ልሞክር እንዴ? ነጭ ስፖርተኛ ተገልብጦተኛ እኔ የሚመስለኝ ፈንድሻ ነው። አጨብጭቡልኝ ለኔ። እሺ መዝሙርህን አቅርብልን። ትንሿ ቦርሳዬ እኔ ወዳታለሁ፣ ስሄድም ስመጣ ሁሌም ማዝራታለሁ። ቦርሳዬ ቀዳው ቀሚስ ስሰፋልኝ ታሳዝነኛለች፣ መርፌ ስወጋብኝ አይዞሽ አታልቅሺ ቦርሳዬ ታዛለሽ፣ ክረምቱ ሲነጋ አንቺም ለሽ ሞቅ ያለ ጭብጨባ ጨብጭቡለት። እሺ እኔ እስኪ ጥያቄ ልጠይቃችሁ። በዓልን ስታከብሩ እቤታችሁ ውስጥ ምን ምን ይደረጋል? በዓል ሲከበር። እሺ አንቺ መልሽልኝ እስኪ። ቲማቲም ይሰራል። እሺ ከዛ ዶሮዋ ትታጠባለች። እሺ ይታረዳል። እሺ ስጋው ምናምን ሁሉም ይታጠባል። ከዛ አብሮ ይቀለቀልና ይሰራል። እንቁላል ይጨመርበታል። በጣም ደስ ይላል። ከዛ ትበሉታላችሁ። በጣም ጎበዝ፣ አጨብጭቡላት። እሺ ሌላ እቤታችሁ በዓል ሲከበር እናንተ ጋርስ ምን ይደረጋል? ሌሎቻችሁ? እሺ አንተ? ዳቦ ይጋገርና ዳቦ ይቆረሳል። እሺ ከዛ እናንተ ትበላላችሁ አይደል እንዴ? እሺ በጣም ጎበዝ፣ አጨብጭቡለት ለሱ። ታዲያ የገናም በዓል ይሁን ሌሎች በዓላቶች ሲከበሩ እናንተ ልጆች ወላጆቻችሁ ከሰጧችሁ ምግብ ውጪ መመገብ የለባችሁም አይደለ? ምክንያቱም ጣፋጭ ልታበዙ ትችላላችሁ። የተለያዩ ቅባት የበዛባቸውን ምግቦች ልትበሉ ስለምትችሉ ሊያማችሁ ይችላል አይደል እንዴ? መታመም ደግሞ አትፈልጉም። ስለዚህ አሁን ከኔ ጋር ሄዳችሁ ቤታችሁ ዶሮ ስትበሉ ወላጆቻችሁ እየፈቀዱላችሁን ብቻ ጣፋጭ ኬኮች፣ ቸኮሌቶች የምትበሉ ከሆነም ደግሞ በጥንቃቄ ነው መሆን ያለበት አይደለ? በጣም ጎበዞች። እሺ አሁን እኔ ለእናንተ አንድ ጨዋታ አለኝ። ለመጫወት ፈቃደኛ ናችሁ? አዎ። ጨዋታው ምን መሰላችሁ? በምልክት የማስረዳት ጨዋታ ነው። ከዚህ አንድ ሰው ይመረጣል። ከዚህ አንድ ሰው ይመረጥና አንድ ሰው ግንባር ላይ ጥያቄው ይለጠፋል። አንድ ሰው ደግሞ የተለጠፈውን ጥያቄ ለተለጠፈበት ሰው ያስረዳል። ድምጽ ማውጣት አይቻልም። የተቀመጣችሁ መናገር አትችሉም። ለመጫወት ዝግጁ ናችሁ? አዎ። እሺ ማን ይጠይቅ? ማን ያስረዳ? ማን ላይ ይለጠፍ? እሺ አንተ ላይ ይለጠፍ ወይስ አንተ ታስረዳለህ? እሺ አንተ ላይ ይለጠፍ። ማን ያስረዳ? አንተ ታስረዳለህ? እሺ በደንብ አስረዳው። ቢላ አይደለም፣ ትልቅ ለበዓል እቤታችሁ የሚሰራ ለገና በዓል ያደረግከውን ኮፍያ የሚመስል ክር አይደለም፣ ሌላ የገና ዛፍ። አጨብጭቡለት። በጣም ጎበዝ ነሽ። እሺ እናንተ በጣም ጎበዞች ነበራችሁ። ሞቅ ያለ ጭብጨባ እስኪ አንዴ ለነሱ። እሺ አሁን ደግሞ ሌላ የምልክት ጥያቄ አለ። ማን ላይ ይለጠፍ? ማን ያስረዳ? አንቺ ላይ ይለጠፍ ወይስ ታስረጃለሽ? እሺ አንቺ ታስረጃለሽ። ማን ላይ ይለጠፍ? ማን ላይ ይለጠፍ? አንተ ላይ ይለጠፍ። እሺ ድምጽ ማውጣት አይቻልም። እናንተም መናገር አትችሉም። በደንብ አስረጂው። አንተም ለመመለስ ሞክር። እንግዲህ መንትያ ወንድምህ በጣም ጎበዝ ነበር፣ ቶሎ ነው ያገኘው። አንተም ለመመለስ ሞክር። እሺ በደንብ አስረጂው። እሺ ጀምሩ። ዶሮ አሻሽለውና ዶሮ አጨብጭቡለት። በጣም ጎበዞች። እንግዲህ ባንዴ ስታስረዳው ነው ያወቀው። አይተኸዋል እንዴ? አላየህም አይደለ? በጣም ጎበዝ። እንዴት ቶሎ መለስከው? ስትሰራ በዓል ስለሆነ ዶሮ ወጥ ነው ብለህ አሰብክ። በጣም ጎበዝ። ዶሮ ነው መልሱ። ሞቅ ያለ ጭብጨባ። እሺ
እሺ ልጆች ዛሬ እንግዶቼ በጣም ጎበዝ ነበሩ። የገና በዓልን ደስ በሚል ሁኔታ ከኔ ጋር አክብረናል። ልጆችዬ እናንተም በቤታችሁ ቁጭ ብላችሁ እየተከታተላችሁን እንደሆነ ተስፋ አደርጋለሁ። ዛሬ ግን ከእንግዶቼ ጋር የነበረኝ የገና በዓል ቆይታ ይሄን ይመስል ነበር። ደግሞ አሁን ሄደው ከቤተሰቦቻቸው ጋር በዓልን ማክበር ስላለባቸው እኔ እነሱን በጊዜ መሸኘት አለብን። ልጆችዬ አሁን እናንተን ስለተከታተላችሁን አመስግነን ዳቦአችንን ቆርሰን ልሸኛችሁ አይደል እንዴ? እናንተን ቤት ሄዳችሁ በዓል ማክበር አትፈልጉም እንዴ? ነው ከኔ ጋር መቆየት ነው የምትፈልጉት? በዓል ማክበር ትፈልጋላችሁ አይደለ? አዎ። እሺ እንግዶቼ እስካሁን እየተከታተላችሁን ስለነበረ በጣም እንወዳችኋለን፣ እናመሰግናለን። ቻው ልጆች፣ ቻው በሏቸው። ዳቦአችንን እንቁረስ አይደል እንዴ? ለእናንተ የተዘጋጀ እኮ ነው። መቁረስ አትፈልጉም? እሺ ተነሱ፣ አብረን ነው የምንቆርሰው።